አብርሽና ሩታ እንግዲህ ሳያስቡት ሚስጥራቸው ወጥቶባቸዋል። እንግዲህ በአሁን ሰዓት ሚዲያ እያለ ምንም ነገር ደብቀን መኖር አንችልም። እንግዲህ ሳያስቡት እነሱ ድግስ በሄዱበት እንግዲህ ሰው ሳያስቡት ቪዲዮም ቀርጦ ይለቃቸዋል። እንደዚህ ማለት ነው። እንግዲህ ይሄ ነገር እንዳያችሁት ነው። ድግስ ቦታ ሄዶ ነው። አቤል አለ፣ አብርሽ አለ፣ ሩታ አለ። እንግዲህ አሁን ነገር ተደብቆ እንደማይደበቅ እያወቁ ይሄ ነገር ባይሰሩ ጥሩ ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። መተና ላይክ ሼር ሰብ እያደረጋችሁ ከጎን የሆኑ ላይክ አድርጉ። ቪዲዮ ሲጀምሩ እንግዲህ እስከ መጨረሻው ቪዲዮ አዳምጡት። ምንድነው ሚስጥሩ? ኬት የመጣ ነው የመቼ ነው የሚለው እስከ መጨረሻው መልሱ ታገኛላችሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እንደምንም 6000 አስገቡን ማለት ነው። እንግዲህ ትላንት ያያችሁት ከዳኒ ጋር ከምናምን ማለት የሆነ ድብድብ እየፈጠሩ ነበርና አካታው አይታችሁታል። በነገራችን ላይ ያው ዳኒ ያለበት ድራማ ስለሚሞቅ ነው ዳኒን ያስገቡት። በመቀጠል አብርሽና ሩታ ተለያይቶ ሳይሆን እነሱ የሚሰሩት ስራቸው ነው። ምክንያቱም አያችሁ የሚሰሩት ነገር ውስጥ ለውስጥ ጥሪ የሚካሄዱ አንድ ላይ ነው። ከአቤል ደግሞ እየተሳሳቁ ነው ምናምን ነገር። እንግዲህ አቤልም አለ ድግሱ ቦታ፣ አብርሽ አለ። እንግዲህ የድግሱ ምንድነው የሚባለው ደግሞ እንደሰማነው ከሆነ የበፊት የአብርሽና የሩታ ጎረቤት ናቸው። የልጃቸው ልደት ነበረ። በልደቷም ቀን እንግዲህ ባልዮ ለሚስቱ መኪና ገዝቶ ሰርፕራይዝም ያደረገበት ቀን ነው። በዛ ድግስ ላይ እነሱም ተገኝቶ እንግዲህ ማች በማች ለብሶ ነው የሄዱትም ትላላችሁና አብርሽና ሩታ አንድ አይነት ልብስ ለብሰዋል። እንግዲህ አቤልም ከነሱ ተመሳስሎ ጥቁር ቲሸርት ነው የለበሰው። እንግዲህ እነሱ ተለያይቶ አልተለያዩ። ምክንያቱም ይሄ ነገር ወይ የትላንት ነው ወይ የትላንት ወዲያ ነው። ምክንያቱም ጸጉሯ የሰሞኑ ነው ማለት ነው። ሰሞኑ የተሰራቸው አሰራር ነው። እንግዲህ በዚህ ሰሞን የተለቀቀ በዚህ ሰሞን የተነሱት የተቀረጠ ቪዲዮ ነው የወጣባቸው። እንግዲህ እነሱ ነገራቶች ሊደብቁም ቢሞክሩ እየወጣባቸው ነው እውነታው ማለት ነው። በነገራችን ላይ እኔ በጣም የሚያሳዝነኝ ነገር እንደዚህ ለበር ብሎ ራስን ማርከሳቸው የሆነ የማየውን ቦታ መዋላቸው ነው የሚደብረው እንጂ ስሩ ይለወጡ ጥሩ ነው። ግን ሰው በጥሩ ነገር ሲሆን ደስ ይላል። ገባችሁ? ይሄን አክል የሚከታተላቸው ሰው ይዞ ጥሩ ነገር ቢያስተምሩበት ለኦዲየንስም ጥሩ ትምህርት የሚሆን ነገር ቢሰጡበት ባይነኝ። ምክንያቱም በዚህ ልክ የሆነ የወረደ ነገር ሳይሰሩ ማለት እኔ አላቅም። ይሄንን መንገድ ለምን እንደፈለጉት ብቻ አልገባኝም። ማለት የዝሙት ማስፋፊያ በር ነው እየከፈቱት ያሉና ለምን ጥሩ ነገር ሰርቶ ኦዲየንስን ማያስደስቱም? በዚህ ልክ ለምን ይወርዳሉ? እነሱ ሳይጣሉ በቃ ተጣልቷል ማለት አንችልም። ይሄንን እያየን ነው እና ይሄንን ነው ምላችሁና ለምንድነው በዚህ ልክ የሆነ ርካሽ ቦታ መገኘት የፈለጉት? ማለት አላቅም። አሁን የትላንት ቪዲዮ ራሱ በጣም ይደብር ነበር። እስኪ ያስቡት በአንድ ሴት ላይ ሶስት ወንድ መጣላት የሆነ ለዛውም ባለ ትዳር ሴት ላይ ምን የሚሉት ነው? ትምህርቱ ምንድነው? እኔ አልገባኝም። ማለት ያልገባኝ ጥያቄ ሆነብኝ። ምን ሊያስተምሩ ፈልጎን ነው የሚለው ነው። ገባችሁ? እሺ ከአብርሽ ተጣላች፣ ደስታ መጣ። ከደስታ ደግሞ አልፈልግህም ከህይወት ይውጣ፣ ፊት አልሰጠሁም፣ አልቻልኩም ከኔ ጋር ለማድረግ ማለት ጀመረች እና ዳኒ መጣ። ከዛ እነሱ ደግሞ የሚሰሩ ከኋላ የሚሰሩ ሌላ፣ ከፊት ለፊት ቪዲዮ ላይ መጥቶ የሚናገሩት ሌላ። ምንድነው ማለት ያልገባኝ ነገር በቃ ምንድነው ለሰው እያስተማሩት ያለው? ለትውልዱ ምንድነው እያስተማሩት ያለው? ለነገ ለልጃቸው ምንድነው እያሳደሩለት ያለው? በጣም ነው የሚደብረውና የሆነ ደስ በሚል ነገር ብትመጡ ጥሩ ነው። በዚህ ልክ ደግሞ ትዳራችሁ ላይ የሆነ የምሬ ነው ምላችሁ ደስታ ግን ይኖራችኋል፣ ደስታ ይሰጣችኋል። እናንተ እውነት ካልተጣላችሁ ይሄን የምትሰሩት ነገር ደስታ ይሰጣችኋል። የምሬ ነው ምላችሁና ወይ ታረቃችሁም ከሆነ ደግሞ አሳውቁ ለኦዲየንስ እንደታረቃችሁ። ኦዲየንስ የሚፈልገው የእናንተ መታረቅ ነው። ካልታረቃችሁም ደግሞ ግዝ አውጥታችሁ መናገር በቃ ያልሆነ ነገር ማለት እንደዚህ በውስጥ የሚወጣው ሌላ
እናንተ የምትሰሩት በቃ ምናችሁም አይገናኝም አይገጣጠምም። ስለዚህ አሁን ይህን እያየን ደግሞ ተጣልታችኋል ማለት አንችልም የሚለው ነው ማለት አላቅም። ምናልባት ተጣልተውም ድግሱ እኮ አንድ ላይ ሊጠሩ ይሄዳሉ፣ አይታወቅም። ገባችሁ? ሙሉ ለሙሉ አልተጣሉ ማለት አንችልም። ነገር ግን በዚህ ልክ ባይሆን ደስ ይለኛል። በመቀጠልም ደግሞ በጣም ትልቅ ሰርፕራይዝ ደግሞ ልንገራችሁ። አንድ የማዲያም ቅመሞች ለኤርሜላ ባለፈ እንግዲህ ያንዳንዱ ወር ደሞዛቸው በላኩ ልጆች አንዷ ገብታ እንግዲህ ዩቲዩብ እንደተከፈተላት ሰምተናል። ያው አስቀድሞ ግቦ እየከፈሉ ነው ማለት ነው። ለማንኛውም ዩቲዩብ በአዲስ መክፈት የምትፈልጉ ለኤርሜላ ያንዳንዱ ወር ደሞዝ መላክ አለባችሁ መጀመሪያ ከመግባታችሁ በፊት። ከዛ በኋላ ይከፈትላችኋል፣ ቻናል ይሰጣችኋል ማለት ነው። ለማንኛውም ለነበረን ቆይታ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ስወዳችሁ ላይክ ሳታረጉ እንዳትወጡ እኔ ነግሬያችኋለሁ። ላይክ ሰብስክራይብ እያደረጋችሁ እስከ መጨረሻው ስለነበራችሁ እናመሰግናለን እላችኋለሁ። ውድ ቤተሰቦች በሌላ እስከምንገናኝ ድረስ ባይ ባይ።